لا وتجوني تجوني ربوني فرغاتو السكر اللي بنفس المورال السكر انا راجل ስታቸው ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ተናፍቃችኋል። እንዴት ናችሁ? ሁሉ ሰላም ያለን አልሐምዱሊላህ። ያው ጠፍተናል ማለት ነው። እንግዲህ ያው ትንሽ ሀጃ ላይ ስለነበርነ ነው የጠፋነው። ተናፍቃችኋል ወላሂ። በቃ ካሁን እያልኩኝ እዚህ ደረስኩኝና እንዴት ናችሁ? ደህና ናችሁ ወይ? ያለን አልሐምዱሊላህ። ዛሬ በአዲስ ቪዲዮ ነው የተገናኘነው። እንግዲህ ጠፍቻለሁ። ቻናሌም ቀዝቅዟል። ላይክ አድርጉ፣ ሰብስክራይብ አድርጉ። እስኪ ቻናሌም እንድንቀሳቀስ ማለት ነው። እና ያው ከቢዚ መሆን አንፃር ነው እንግዲህ ምንድነው ያጠፋኝ የልጆችን ሀቂቃ እያወጣሁ ነበረ ማለት ነው። ያው የቢላልም ሀቂቃው አልወጣም ነበረ። እንግዲህ በሁለት ወሩ ነው ታውቃላችሁ ቢላል ወደ ኢትዮጵያ የተላከው ከተወለደና እንግዲህ ሳውዲ ህይወት እንደዚሁ ነው። ያው ዛሬ ነገ ሲባል የሱም አልወጣም ነበር፣ የሚጣም አልወጣም። በቃ ያው ከመጣሁም ዛሬ ነገ ሲባል ማርገዝም አለ ምንም። ከዛ ደግሞ አይ ልውለድ እያልኩኝ የቢላል ቆየ፣ በዛ ላይ ደግሞ የሚጣም ተጨመረ ማለት ነው። ዛሬ ነገ እያልን እዚህ ደርሰን ነበረ። አልሐምዱሊላህ አሁን በሰላም አውጥተናል ማለት ነው። እንግዲህ ትንሽ የኑሮ ውድነት ሰዓት ቢሆንም አውጥተናል በሰላም አልሐምዱሊላህ። እና ደስ ይል ነበረ። ሁሉም ነገር ቀርጽላችኋለሁ ብዬ ነበር ግን አልቻልኩም። ሀቂቃ ከባድ ነው። ከቤተሰብ ራቅ ብላችሁ ስትኖሩ ደግሞ ያው ስራውም ሁሉ ነገር ይደራረባል ማለት ነው። ጭንቀቱም በዛው ልክ ነው። ደግሶ እንደማያውቅ ሰው እና በጣም ቢዚ ሆኜ ነበር። ለዛን የጠፋኋችሁ አልሐምዱሊላህ። ሁሉም ነገር ሳይጠፋ ሁሉም ነገር አምሮ አልፏል። ሀቂቃ በጣም ነው ደስ የሚለው። እና ዛሬ ወደ እናንተ ያመጣኝ ቪዲዮም በዚሁ ዙሪያ ነው ማለት ነው። ያው አልሐምዱሊላህ ቤት በሰላም ተሸኝቶ ዘመዱም ጎረቤቱም በቃ ሁሉም በሰላም ተሸኝቶ ከዛ የተረፈውን ነገር ደግሞ ወደ ቻይና ካምፕ የሚባል ቦታ አለ ገርባ ላይ ያው የተለያዩ ስደተኞች የከፋቸው ሰዎች መጥተው የሚያርፉበት ቦታ ማለት ነውና የተወሰነ ነገር ተርፎ ስለነበረ ወደ ቻይና ካምፕ ለምን አንወስድም ብለን ወደዛ ወሰድነውና ሀቂቃ እዛ ያየሁት ነገር ወላሂ እኔ እንጃ ይዛለታ በቃ እኔ እንዴት እንደሆነ አላውቅም። ስሜቴ ሁላ ዝብርቅርቅ ብሎ በቃ አልቀሽ ራሱ አልወጣልሽ ብሎኝ ነበርና አንዳንድ ቀን ጨብጨብ ያሉ ቪዲዮዎችን አስገባላችኋለሁ። እና ያው በቻላችሁት አቅም እናንተም ሰደቃ መሰደቅ የምትፈልጉ እንዲሁም አልባሳት ምናምን የምትሰበስቡ ልጆች እንዳላችሁ አውቃለሁ። እዛ እየሰበሰባችሁ ወደ ኢትዮጵያ የምትልኩ ልጆች በአልባሳትም ይሁን ሰደቃ መሰደቅ የምትፈልጉ ከሆነ ያው በቻላችሁት አቅም እንዲታግዟቸው እስኪ ለእናንተም እንዲታዋቸው ማለት ነው። እኔ ሙሉ ለሙሉ አልቀረጽኩም ሀቂቃ፣ ምክንያቱም በጣም ያስፈራል እዛ ውስጥ ካሜራ ማንሳት ማለት ነው። ብዙ አረጋውያኖች አሉ፣ ብዙ አቅመ ደካሞች፣ ህፃናቶች፣ የታመሙ ሰዎች፣ እናቶች፣ በቃ በጣም ብዙ ልጆቻቸውን ይዘው የሚንከራተቱ እናቶች፣ በቃ የሚያሳሱ ህፃናቶች፣ የእኛ ልጆች ቢሆኑስ ብላችሁ የምታስቧቸው ህፃናቶች በጣም ብዙ አለና እንደው ፊት ለፊቱን ዝም ብዬ አንዲት ቦታ ላይ ነው እንጂ አልቀረጽኩም ማለት ነው። እና ያሉበት ሁኔታ በጣም ያሳዝናል። እኔ በሰዓቱ በጣም ስሜታዊ ሆኜ ሳለቅስ እኛ እኮ 5 ዓመታችን በዚህ በተመሳሳይ ሁኔታ ታልቅሽ እኛ እኮ ለምደነዋል ምናምን እያሉ ሲሉ በቃ ይገርሟቸዋል ጽናታቸው ምናምን እዛ ያሉ እናቶች ማለት ነው። እና ልጆቹ ግን የሚገርመው ነገር ወላሂ እኔ እንጃ ለምግብ እንደዛ ሲንሰፈሰፉ ማየት እኛ ጧት የበላነው ማታ አንደግምም፣ ማታ የበላነው ጧት ለመድገም እያቀራራን፣ እነዛ ልጆች ግን በዚህ ልክ ለእንጀራ እንደዛ ሲንሰፈሰፉ ሀቂቃ ወላሂ በጣም ከባድ ነው። እና እስኪ የምትችሉ ማገዝ የምትችሉ ልጆች እነሱን ማገዝ እንድትችሉ እና በተለያየ መንገድ ማገዝ የምትችሉ ልጆች ሰደቃ መሰደቅ የምትፈልጉ ለሞቱ ቤተሰቦቻችሁ ለተለያየ ነገር የሆነ ስለት ኖሮባችሁ የተለያየ ነገር ኖሮባችሁ ብቻ ማድረግ የምትፈልጉ ሰዎች ሀቂቃ ሌላውን ከማብላት ይልቅ እነዚህ ልጆች ብታበሉ
የተሻለ ነው ያስባለሁ። ለእናንተም ኸይር ስራ ነው፣ ለእነሱ ማገዝ ነውና እነዚህ ልጆች ማገዝ ይቻላል ወይ ቪዲዮ መቅረጽ ይቻላል ወይ ምናምን አልኳቸው። እዛ የሚያስተባብሩት ሰዎች እና አዎ ይቻላል ቅረጹ ችግር የለውም ምናምን ቢሉኝም ግን እኔ ለመቅረጽ ሀቂቃ ድፍረቱንም አላገኘሁም። ምናልባት እነዚህ ልጆች ሊሰማቸው ይችል ይሆን፣ ትላልቅ ልጆች ራሱ አሉና ህጻናቶች አይደሉም፣ ብቻ ሊሰማቸው ይችል ይሆን ምናምን ብያልኩ ብቻ እኔ እንጃ። ያው ትንሽ ይከብዳል ታውቃላችሁ፣ ወደ ሰው ካሜራ ማዞር። እኛ ይሄር ነው ያለንን ነገር ልናካፍል ነው ግን ደግሞ ምናልባት እነዚህ ሰዎች በአልባሳት ቢታገዙ በምግብ ቢታገዙ ያው ዘላቂ ነገር ማድረግ ቢቻል ጥሩ ነው። ግን እንደኛ ማድረግ ስለማንችል ይሄ መንግስት ስራ ስለሆነ የሚያግዝ ሰው ብቻው ማድረግ ስለማይችል እኛ ደግሞ የምናግዘውን የምንችለውን ነገር ብናደርግ ብዬ አሰብኩኝና እነዚህ ልጆች ቀርጫቸዋለሁ። እስኪ ዛሬ እዋቸው እነዚህ ልጆችና በራሳችሁ ማድረግ የምትችሉት ነገር ካለ እኔ እዛ እንዳሉኝ የማውቀው ብዙ ነገር አለ። እንደዚህ ከአረብ ቤት አልባሳት የሚሰበስቡ ልጆች አሉ፣ ወደ ኢትዮጵያ የሚልኩ ለተቋማት። እኔ ሀገራችን ላይ ገርባ ላይ በዚህ ልክ እንደዚህ የበዙ ልጆች አሉ ብዬ አላሰብኩም ነበርና መጀመሪያ ይዘን ይሄር ነው ወደ 3-4 ድብር እንጀራ አንሶ እንደገና ሌላ እንጀራ መጣንና ያም ሆኖ ግን አላዳረሰም። በቃ ከህፃናቱ እንኳን አላለፈም። ትላልቆች ሴቶች አላገኙ ምናምንና ሀቂቃ እስካርግላቸው